አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ለእናንተ ይጠቅማል የምለውን ሁልጊዜም ይዤ እመጣለሁኝ። ሀባይብ ላይክ፣ ሰብስክራይብ፣ ሼር ለዘመድ ለወዳጅ ይጠቅማል ካላችሁ ሸር አድርጉት ሀባይቦቼ። እኔም ደግሞ ዩቱብ ከእናንተ እጅ ተቀብሎ ሸር ያደርግልኛል ማለት ነው። እሺ ላይክ ስታረጉት ሀባይብና የዛሬው ቪዲዮ በፍጹም መዳም ስንደብቃት የማትወደውን ነገር ነው ይዤ የመጣሁት ማለት ነው። ዝሮ እኔ በቃ ያን እውታው ላይ ነው ያለሁት። እኔ ለመዳም የማላረገውን ነገር ለምሳሌ ምንም የማትወደው ነገር ለምሳሌ ብደብቃት የሆነ ነገር ፈጽሜ ያንን ነገር ነገ አታይብኝም አታየውም ብዬ ብደብቃት ነገ ጧት ታየውና እኔ ላይ ችግር ይመጣል ብዬ ስለማስብ ግዴታ ያንን ነገር ካጠፋሁኝ ወዲያው እናገራለሁ። ለምን የደረሰብኝም ነገር ነው ሀባይቦችና ለእናንተ ይሄንን ነገር ምንም ይሁን ከባድ ይሁን ትንሽም ነገር ይሁን እናንተ ሰርታችሁ ያ ነገር ጠፍቶባችሁ ነገ ጧት እሷ አታየውም ብላችሁ በፍጹም ዝም እንዲያትሉ ልንገራችሁ ብዬ ነው፣ ላስታውሳችሁ ብዬ ነው። በእርግጥ አዳዲሶች ማለት ነው ያላችሁበት ወይም እዛ ቦታ ላይ ስንኖር ብዙ ነገር ያጋጥመናል ሀባይቦችና አታየውም ብለን እንትን ተምንል ብንነግራት ይሻላል ብዬ እላለሁኝ ሀባይብ። እሱ ምንድነው አንዲት እህት ኮሜንት አይቼ ነው ሀባይቦችና ምን ትላለች እህቴ የመዳሜ ልብስ ተቃጥሎብኝ አታየውም ብዬ ደብቄው ነበርና ልብሴ ወይን ነው ብላ ስትጠይቀኝ እንትን አላየሁም ነው ያልኳት እና በጣም ተናዳ በጣም ተጣልተናል እና እንዴት ባረግ ይሻለኛል ሀገሬ ማሳፈሩ አይቀርም እንዴ እንትማ ከሆነ በጣም ተቆጥታለች ሀገሬ ትልከኛለች ብዬ ነው ማስበው ብላ ተተሰምቻት ነው ሀባይቦችና ይሄን ነገር እስኪ ለእናንተ ይጠቅማል ብዬ ይዤ የመጣሁት ነው። እና በጣም ከባድ ነው። ብዙ ጊዜ እኛ በሰው ቤት ስንኖር ብዙ ነገር እንሆናለን። እቃ ይሰበርብናል፣ ልብስ ይቃጠልብናል፣ የሆነ በቃ ማንኛውም ነገር ይፈጸምብናል። ብቻ ያንን ነገር ወዲያውኑ መናገር አለብን ማለት ነው ሀባይቦች እንጂ የምንደብቅ ከሆነና በቃ አታየውም ምናምን ብርጭቆ ራሱ ብዙ ነገር ያውቃሉ ለምሳሌ ማለት ነው ብዙ ነገር ያውቃሉ። ይሄን ነገር እኮ የገዛሁት አሁን ይሄ ምንም ቢሆን ሁሉንም ታውቃለች ማለት ነው ትላለች እሷ። እኔ እኮ ብዙ ዕቃ ቤት ስለሌለኝ እኔ ዕቃዬን ሁሉ አውቀዋለሁኝ፣ ብርጭቆችን አውቃለሁ፣ ሳህን አውቃለሁ፣ ብዙ ዕቃ የለኝም ትላለችና እነሱ ምንም እንደብቃቸው ያውቃሉ ማለት ነው። እና አሁን ለታኔ ራሱ በአሁን በቅርብ ላይ በጣም የሚያምር ልብስ ቆንጆ ልብስ እኔ ራሱ እሷ ላይ ታየው የሚያምር ልብስ ነበርና እሱን እንዲያጋጣሚ ልናወጣ ተኩሽልኝ ብላኝ ሰጣኝ። የቤት በርግጥ ተኩሽው አላቅም ነበር፣ ውጭ ነበር ሁሉ የምታስተኩሰው ማለት ነውና ወላሂ ነው የምላችሁ ይሄንን የካውያው ግሉ አለኬ ማለት ነው። ይሄ ጫፉ ብዲክ ገና አርጌ ካውያው ወደ ልብሱ ጠጋ ታረገው በጫፉ እንዳለ ብዲክ ነው ያደረገው ማለት ነው። ሙሉ ለሙሉ ራሱ ባስቀምጠው እኔ እውነቴን ላፍ ነው ያደረገው ማለት ነው ሀባይብና ያንን ነገር እሷ ልትለብሰው እኔ እየተኮስኩ ነው። እሷ ደግሞ ሻዋር ልውሰድ ብላ ተሻዋር ወጣ ልትለብሰው ወይ ሻዋር ገብታለች ማለት ነው። ቀርሞ ሻዋር ምናምን እስከምትወስድ ቀርሞ አጣድፈኝ እኮ እስከምትወጣ ማለት ነው። እጄ መተኮሴን ትቼ በሩ ይዤ ያንን ልብስ ተሻዋር ቤት ትትወጣ አሳይኋት። ተቃጠለ እንዴ አቃጠልሽው እንዴ ያለች። አው ተቃጠለብኝ። እኔ ልብስ ተቃጥሎብኝ አያውቅም አልሐምዱሊላህ እስከዛሬ እንደው አንድ ቀርሞ እንደው አረብ ሀገር ያርኩበት ሳውዲ ሄጃለሁ፣ ዱባይ 2 ሄጃለሁ እና ልብስ ራሱ ተቃጥሎብኝ አያውቅም ነበር። ግን ምንም ማድረግ አይቻልም አጋጠመኝ ተቃጠለብኝ አልኳት እንጂ አልሐምዱሊላህ ይቃጠልብኝ ነበርና በቃ ምንም አላለችም። በቃ ሌላ ልብስ ምረጭልኝ ምናምን ብላ ሌላ ልብስ ለበሰች ማለት ነው ሀባይብ። ያንን ነገር ግን ፊት ለፊትም ነው ብዬ ሳይሆን በማንኛውም ቀን ይሁን ቢቃጠልብኝ ወዲያውኑ ነው እንጂ የምናገረው። የለች ራሱ ከሆነም ወዲያውኑ አስቀምጬ ትመጣ ይሄ ነገር እንዲሆንብኛል ብዬ መናገር አለብኝ ማለት ነውና ብዙዎቻችን ፈርታንም ይሁን ምንም ይሁን ልብስ ሲቃጠልብን የሆነ ደግሞ እንደዚህ ቀሳላ ሲበላሽብን ምክንሰ ይሄ መጥረጊያ የቤት የምናጸዳበት እሱ ራሱ ይቃጠላል። ገመዱ ነው ብዙ ጊዜ የሚቃጠለው እንጂ ሌላ ነገር አይደለምና ገመዱ ሲቃጠል እሱ ደግሞ ማሰራት ይቻላል። ስለዚህ መናገር አለብን እንጂ
በቃ ነገ ጧት አታየው ምንም ችግር ምናምን ብዬ ችግር የለውም ብዬ ብደብቅ ምንም ይሁን ለመወራ አትቀመጥም፣ አመት አትቀመጥም። ያንን ነገር ልታስታውስ ትችላለች። እነሱ ጋር ትንሽ ነገር ነው እንትን የሚላቸው። እኛ እውነቴ ነው መልሰው ራሱ አያምኑንም። ሀባይቦች ወላሂ አያምኑንም። ያኔ የዛን ጊዜ ያንን ነገር እንደዛ ደብቂያት አሁን እህታችን ደብቃታለች አይደል እንዴ? ደብቃታለች። አሁን በኋላ ወይ ልጆችን አንድ ነገር መታ ትደብቀኛለች ነው የምትለው፣ ወይ ቤቴን የሆነ ነገር አድርጋ ትደብቀኛለች ነው የምትለው። አረቦች ታውቃላችሁ አንድ ጊዜ ታላመኑ አያምኑም። በቃ አንድ ጊዜ ከውስጣቸው ተዋጡ አንድ ሰው መቼም ቢሆን ወደ ውስጣቸው አይወስዱም ማለት ነው። አያምኑም ሀባይቦች። በቃ ባዩት ነገር ነው እንትን የሚሉት ማለት ነው። አሁን እርግጠኛ እኔ ታቃጠልኩ ልብስ ልክ የኔ ጓደኛ ታቃጥል ይመስላታል ማለት ነው። ልክ እኔ እንደምሰራው ያችም ትሰራ ይመስላታልና እኔ ደግሞ ጥሩ ተሆንኩኝ ልክ ጓደኛዬን ደግሞ በጥሩ ነው የምታየው ልክ እንደኔ ማለት ነውና እንደዚህ ያለ ጸባይ ያላቸውና ሁሉም የተለያየ ባህሪ አላቸው አትልምና ልብስ የሚቀጠልባቸው ሀባይቦች ምንም ቢሆን የሆነ ብርጭቆ የሚሰበር ሳህንም ይሰበር። እኔ ልጁ ራሱ ብዙ ነገር ሰብሯል እዚህ ቤት ማለት ነው። ግን ያንን ነገር ስመጣ ያንን ያሰብሯል ልጁ ብዬ አሳያታለሁ። በቃ እሱ በተለይ እሱ ተሰብረው ምንም አትልም። እኔ ግን ብሰብረው በእርግጥ ያው በሰዓቱ ትቆጣለች። ዝም ብላ የማታሳልፈው ነገር የለም። ትጩኻለች ማለት ነው። ትጩኻለች ግን ያው አለ አይደለ እኔም አልሰማትም፣ ዝም አላታለሁ። ነገሩን ይበርዳል ማለት ነው ሀባይቦችና በጣም የምናጠፋው ነገር አለን። አንድ ኮሜንት አይቻለሁኝ በጣም ያሳቀኝ። እቺ ልጅ እንደዚህን ኮሜንት በሰጠችበት ሌላ ሀት ኮሜንት ሰጣ። ምን ይላል ኮሜንቱ? ቪዲዮ ላይ አረግላችኋለሁኝ። እኔ ወደ አረብ ሀገር እንደመጣሁኝ ስጋ ለኢድ ዘልዝል ምንድነው ቆራርጭ ብለውኝ ሰጥታኝ መዳም ማለት እኔ ደግሞ እንዲያገሬ መስሎኝ አጥንቱን የብቻ ስጋውን የብቻ አድርጌ ምንድነው ገመር ስጭኝ የምሰቅልበት ስጋውን ብዬ ስላቸው በጣም ጮኸችና ተቆጣች። ግን ወዲያውኑ በረዴች አለች። አዎ ምንም ይሁን እሷም ደግሞ በጣም ጉዴኛ ናት። እውነት ስጋ ቆራጭ ብትል እንግዲህ ብትላት ገመር ላይ ይሰቀላል ቋንጣ ይሰቀል መስሏት ያንን እንግዲህ ዝልዝል አድርጋ እንትኑን የብቻ አድርጋ ዘልዝላ ለመስቀል እንግዲህ ማሰብ ገመር ፍለጋ መሄዷ በጣም ያስቃልና ብዙዎቻችን ስንመጣ የሆነ የሚያስቅ ነገር እንሰራለንና ወዲያውኑ በመናገሬ ምንም አላለችም። ያው በረዴች አለች። ልክ ነው። እና ወዲያውኑ ባትናገር ኑሮ ወዲያውኑ ምንም አልቀርም። ወዲያውኑ ነው በቃ ምንም ይሁን ልጆቹ ወርቀው ይሁን ልጃጅ ተሆናቸው ልጆቻቸው ራሱ ወርቀው እንዲያደብቁ ወላሂ ነው የምላችሁ ቶችና እኔ አሁን ትመጣ እዚህ ቤት ልጃጅ ነኝ። አንዴ የደበቁን ነገር አለ። እኔ ብቻ ሳልሆን እህቷም ናት። ብቻዬን ሳልሆን እህቷም ናትና እህቷ ቤት ሄደን አድረን የእህቷ ልጅ አብሮ ጓደኛው ሰባ ናቸውና ገፍትሮ ጣለው የኔን ልጅ ማለት ነው። እኔ ያስኩት ልጅ ከዛ ዝምንጭሮ ላይ ስንጥቅ አለ። ከዛ አደር ጧት መጣችን የሴትዮ ልወስደን ማለት ነው። እዛ ለመጫወት እየወሰደችን አሁን ከዛ እኔም ሴትዮቱ ትንገራት ብዬ ዝም አልኩኝ። ሴትዮዋም እህቷም ደግሞ ዝም አለቻትና በማግስቱ ስትመጣ በጣም ተቆጣች። እንዴት ልጄን እኔ አማና ሰጥቼሽ እንዴት አልነገርሽኝም ብላ ማለት ነው። እና እኔ በዛን ሰዓት ዝም ያልኩት አንደኛው ማታ ነው የመኝታ ሰዓት ነው። ሁለተኛ ደግሞ እህቷ አለች። እህቷን አማና ብላ ነው የሁላችንም የሰጠችን በርግጥ ማለት ነውና ሴትዮቱ ስላለሽ እህቷ ጋር ስለምታወራ ተደዋውሎ ተዋሩ ልጅ ወርቋል ምናምን አላቻት። ሜጣሪያው የሷ ላይ ስለሆነ ደብቃ ዝም አለችና ሁላችንንም እንደዛ አድርጋችሁ ይበራ በሰዓቱ ተቆጣይ። ግን በረዴች። ግን ለዛውም ወላሂ ነው የምላችሁ ግን በጣም እያንጣጣት ነበር። እንዴት ዝም አልሽኝ? ወዲያውኑ ወርቋል ብለሽ አልነገርሽኝ ምናምን እያለኝ ማለት ነውና እኔ ነገሩ ይብረድ እስኪ ለነገው ብዬ ያው እህቷም ጋር እንዳይጣሉ ብዬ ይጣላሉ ብዙ ጊዜ ማለት ነውና ዝም አልኩኝና ብዙዎቻችን ለነገ እያልን በጣም እንበላለን ማለት ነው። ምንም ይሁን ምንም እነሱ ትንደብቃችሁ በፍጹም አይወዱም። በተለይ በልጆቻቸው በቃ በልብስ በማንኛውም ነገር በቃ ማንኛውም ነገር ብርጭቆም ተሰብሮ ምንም ተሰብሮ ይሁን ወዲያውኑ መናገር አለብን። በፍጹም አትደብቋቸው ከነሱ ምንም ነገር የሆነ የተፈጸመ ነገር ወዲያውኑ መናገር አለባችሁ
ማለት ነው። ሀባይቦቼ ሰላም ሁኑልኝ ሁላችሁም። ለእናንተ ይጠቅማል የምለውን ነገር ወደ እናንተ ላስታውሳችሁ ብዬ ነው። ወደ እናንተ ሁልጊዜ አመጣለሁኝ። ልክ ነሽ ታላችሁ ላይክ አርጉኝ፣ ሸርም አርጉልኝ። ሀባይቦቼ ስለምታግዙኝ ስለምታበረታቱኝ ከልብ ከልብ አመሰግናለሁኝ። ሀባይቦቼ ወዳችኋለሁኝ። የመዳም ቅመሞች አሰላሙ አለይኩም ወራህመቱላሂ ወበረካቱ።